ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ ዘራችሁ ይባረክ። ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ። እግዚአብሔር ያክብርልኝ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮን ጀምሩት። እንግዲህ ዛሬ ይዤላችሁ የመጣሁት ብዙ ጊዜ ጉበት፣ ኩላሊት እኛ አብሶ ጉበት ማለት ነው ምንም ሄፓታይቲስ ቢ ነው የሚባለው አለ ምንም አይነት ምልክት ሳያሳይ ወዲያውኑ ሰውን እልፈት ላይ ድረስ የሚያደርስ ጉበት ማለት ነው። ትኩረት ሊሰጠው የሚገባ ምንም አይነት ምልክቶችን የማያሳይ ምግብ መብላት ከፈለግን መብላት እንደምንበላ እና ችግሩ ግን ከበድ ያለ ሆኖ ምግብ መብላት እንደማይከለክልና የመጨረሻ ሰዓት ሲደርስ በቃ ሲያበቃ አበቃ ሞት እስኪባለው ድረስ የሚያደርስ በሽታ ነው ጉበት። ትኩረት እናድርገው ማለት ነው። ዛሬ ይዤላችሁ የመጣው ስለሱ ነው። እስኪ እኔ አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮዋ ቤተሰብ ሁኑ። ይቅርታ ብዙን ጊዜ እጠፋለሁ፣ ያው ስለማይመቸኝ ነው ያለሁበት ሁኔታ ስለማይመች ብዙም ኦንላይን አልጠቀምም ማለት ነው። ጉበታችን እንደተጎዳ የሚነግሩን 10 ምልክቶች። ጉበት በአካላችን ትልቁ ኬሚካል አመንጪ አካል ነው። ጥቅሞቹም ብዙ ናቸው። 3 ዋና ጥቅሞች አሉት። ባይል የሚባል ምግብን ለመፍጨት የሚያግዘን አረንጓዴ ኬሚካል ያመነጫል። በሰውነታችን ያሉ መርዛማ ንጥረ ነገሮችን ያጸዳል። የሰውነታችንን ኃይል ፍላጎት የሚያሟሉትን ግሉኮሶችን ያመነጫል። ከጉበት አስፈላጊ ጥቅሞች አንጻር ጤናውን መከታተል ለሰውነታችን ጤናማ አስፈላጊ ነው። ጥሩ አመጋገብ፣ አካል ብቃት እንቅስቃሴ እና በቂ እንቅልፍ ማግኘት ለጉበት ጤናማ አስፈላጊ ነገሮች ናቸው። አልኮልና ቡና ማብዛት የጉበታችንን ጤና አደጋ ላይ ይጥሉታል። ቡና በጣም ነው የምወደው። በጣም እኔ በጣም እወዳለሁ። እኔ እንዴት እንደሆነ አላውቅም። ጉበታችንም ሲታመም ህመሙ በብዙ ሰውነት አካላችንን ላይ ያንጸባርቃል። የተለያዩ የጉበት በሽታዎች አሉ። የተለመዱ ሲሮሲስ፣ ሲስቲክ ህመም፣ የጉበት ፋቲ ህመም፣ የሐሞት ጠጠር እና ሄፓቲስ ናቸው። ጉበትን ሁልጊዜ የሚንከባከቡ ከሆነ ጤናዎ ላይ ለውጡን ያዩታል። የጉበት ጉዳት ካለቦት አስቀድሞ በመታከም የመዳን እድሎን ያሰፋሉ። ሁላችንም በጣም ያሰጋናል። ቡና፣ ባህር ምናምን ይሄ ቅመማ ቅመም የበዛበት ምግብ እንበላ። የጉበት ጉዳት ምልክቶች ማቅለሽለሽና ማስመለስ። ብዙ ሰው የማቅለሽለሽ ስሜትና ማስመለስን እንደ አደገኛ የበሽታ ምልክት አይቆጥራቸውም። ያለምንም ምክንያት የማቅለሽለሽ ስሜት ወይንም ማስመለስ ካጋጠመን የኩላሊት ወይንም የጉበት ህመም ያመለክታል። ስሜቱ የተሰማው ግን በምግብ መመረዝ ወይንም በሌላ የተያያዘ ህመም ከሆነ ጉበት ጉዳት የመሆኑ እድል በትንሹ ነው። የጉበት ጉዳት ያጋጠማቸው ሰዎች የማይለቅ የማቅለሽለሽ ስሜት ይሰማቸዋል። ይህ ስሜት የሚመጣውን ጉበታችን መርዛማ ንጥረ ነገሮችን የማስወገድ ኃይል ስለሚዳከም ነው። ምግብ አፈጫጨት ለውጥም ማቅለሽለሽና ማስመለስ ያስከትላል። በየጊዜውም የማቅለሽለሽ እና የማስታወክ ስሜት ጤናችንን በከፍተኛ ደረጃ ስለሚያውክ የዶክተር ክትትል ያስፈልጋል። ሁለተኛ፣ የድካም ስሜት። የማይለቅ የድካም ስሜት የጉበት ጉዳት ምልክት ሊሆን ይችላል። የምንመገበውንም ምግብ አፈራርሶ ወደ ኃይል የሚቀይረው ክፍል ጉበት እንደሆነ ሲጎዳ የሰውነት ኃይል ያንሰዋል።
ከዛም አልፎ ጉበት ለማጣራት የሚቸገረውን መርዛማ ንጥረ ነገሮችን ሰውነታችን ያዳክሙታል። የድካም ስሜትም ሌላ እንደዚሁ ከተጠቀሱት ስሜቶች ጋር አንድ ላይ ከተሰማን ዶክተርን ማማከር አለብን። የምግብ ፍላጎት መቀነስ ሌላ የጉበት ጉዳት ምልክት ሊሆን ይችላል። የምግብ ፍላጎቱን ከቀነሰ እና እዚህ ከተጠቀሱት አንዱ ሌላ ስሜት ካለው ዶክተር ማማከር አለብን። የጉበት ጉዳት ያጋጠማቸው ሰዎች የምግብ ፍላጎታቸው ሙሉ በሙሉ ሊጠፋ ይችላል። ይህም የሚሆነው ጉበታቸው ሐሞት ማምረት ሲከብደው ነው። ሐሞትም ምግብ እንዲፈጭ የሚረዳ ንጥረ ነገር ሲሆን የእሱ ምርት ማቋረጥ የምግብ ፍላጎትን እንዲጠፋ ምክንያት ይሆነዋል። የምግብ ፍላጎት መቀነስ ራሱ ድካም ስሜትን እንዲሰማን በማድረግ ለማገገም እንድንቸገር ይሆናል። ምግብ አለመፈጨት ሊቨር የሚያመርተው ሐሞት ለሆድ መፍጨት አስፈላጊ ንጥረ ነገር እንደሆነ ጉበት ሲጎዳ የሚያጋጥመውን የመፍጨት ችግር ለተቅማጥ ሊያጋልጥ ይችላል። የሐሞት መመረት ችግር ሐሞት ጠጠር፣ የሆድ መነፋት፣ የሆድ ድርቀትና አጣዳፊ ተቅማጥ ሊያመጣብን ይችላል። ጉዳቱ ከፍተኛ ሲሆን ከፍተኛ የሆድ ህመም ስሜት እንዲሰማን ምክንያት ይሆነዋል። የሽንት ቀለም መቀየር በቂ ፈሳሽ አለመውሰድ ሽንታችን የጠቆረ ቀለም ካለው የጉበት ችግር ምልክት ሊሆን ይችላል። ሽንት ሲጠቁር ወደ ብርቱካናማ ወይንም ወደ ቡኒ ቀለም ያጋድላል። ጥቁረቱም የሚከሰተው ደማችን ውስጥ የቢሊሩቢን መጠን ሲጨምር ነው። ይህንንም የሚከተለው ጉበታችን ንጥረ ነገሩን ለማስወገድ በተቸገረ ነው። የጠቆረ ሽንት በቂ ውሃ ባለመጠጣት፣ ቫይታሚን ቢ በመውሰድ፣ መድኃኒት በመውሰድ፣ በሽንት ቧንቧ ኢንፌክሽን፣ በኩላሊት ህመምና ኢንዛይሞችም እጥረት ሊከሰት ይችላል። ሽንትን ለረጅም ጊዜ በጥቁረት ካሳየ ዶክተር ማማከር አለብን። ቆዳ ቢጫ ቀለም መያዝ አንድ የጉበት ህመም ምልክት ጂንዲስ ወይንም የቆዳችን የአይናችን እና የጥፍራችን ቀለም መበጨጭ ነው፣ ቢጫ መሆን ነው ለማለት ነው። መደባችን እና በቆዳችን ቢሊሩቢን ሲበዛ የቆዳችን ቀለም ወደ ቢጫ ይቀየረዋል። በደህና ጊዜም ጉበታችን ይህንን ንጥረ ነገር ያስወግደው ነበረ። ጂንስ የጉበት ብቻ ሳይሆን የጣፊያ በሽታም ሊያስከትል ይችላል። የሰገራ ቀለም መለወጥ የሰገራ ቀለም መቀየር የጉበት ችግርን ሊያስከትል ይችላል። በደንብ የሰገራ ጉበት ወደ ሰገራችን ሐሞት እንዲገባ ያደርጋል። ይህም ሐሞት ነው ሰገራችንም ቡኒ ቀለም የሚሰጠው። የጉበት ቃጠሎ ወይንም ጠባሳ ሰገራችን ቢጫ ወይንም ቀይ አፈር መሰል ቀለም እንዲያመጣ ያደርገዋል። አልፎ አልፎ የሚታይ የሰገራ ቀለም ለውጥ አሳሳቢ አይደለም። ነገር ግን ተደጋጋሚ የሚከሰት ከሆነ ዶክተርን ማማከር ተገቢ ነው። ሆድ ላይ የሚታዩ ለውጦች ሌላ ጉበት በሽታ ምልክት ሊሆን ይችላሉ። የታችኛው የሆዳችን የሚያብጥ ከሆነ ወይንም ህመም የሚፈጥር ከሆነ አስቲስ የሚባል በሽታ መጋለጫ ሊሆን ይችላል። አስቲስ በሆዳችን የሚፈጠር የፈሳሽ ክምችት ነው። ይህም የሚከተለው ጉበታችን ከፍተኛ ጉዳት ካስተናገደ ነው። አስቲስ በሌላው በሽታ የሚፈጠር ስለሆነ ዶክተር ማማከር ተገቢ ነው። የሰውነት ፈሳሽ መያዝ ጉበት ጉዳት እግራችን እና ቁርጭምጭሚታችን ላይ የፈሳሽ ጥርቅም በመፍጠር እንዲያብጡ ያደርጋል። ይህም ህመም አስቲስ ከተባለው በሽታ ጋር ተያይዟል። የውሃ አዘል እብጠት ህመምም ሌሎች መንስኤዎችንም ሰውነታችን ላይ የሆርሞን መዛባት፣ የኩላሊት ችግር፣ የልብ ችግር እና ሊምፋቲክ ሲስተማችን ላይ
የሚፈጠሩ ችግሮች ናቸው። የቆዳ ስሜት መጨመር። ሌላ የጉበት ጉዳት ምልክት የቆዳ ስሜት መጨመር ነው። ቆዳችን በቀላሉ ሊቆስል ይችላል። የደም ቧንቧችን ቆዳችን ላይ ሊፈጥ ይችላል። እነዚህ ችግሮች ጉበታችን በቆዳችን ላይ የሚፈጠሩ አሳካኪ ኃይሎች ማጥፋት ባለመቻሉ ነው። ቆዳ ማለስለሻ ቅባቶችን መጠቀም ስሜቱን ሊያበርድልን ይችላል። ግን ጉበታችን ችግር ካላልጠፋ ሙሉ በሙሉ አይድንልንም። ሌሎች የጉበት ጤንነት መጠበቂያ መንገዶችን መጠጣት ማቆም፣ ማጨስ ማቆም፣ እንደ ነጭ ሽንኩርት የወይን ፍሬ፣ አፕል፣ አቮካዶ፣ ሎሚ የመሳሰሉትን ጉበትን የሚያድሱ ምግቦችን መመገብ፣ በየቀኑ 2 ወይንም 3 ስኒ አረንጓዴ ሻይ መጠጣት፣ ቫይታሚን ሲ የያዙ ምግቦችን መመገብ፣ ጨውና ስጋ መቀነስ፣ በየቀኑ እንቅስቃሴ ማድረግ፣ መራመድ፣ መዋኘት፣ መሮጥ ይረዳሉ። የሆድ ድርቀትን እንዳይኖርን መጠንቀቅ፣ ኮሌስትሮል መጠኑንም መቀነስ፣ የስኳር በሽታን ካለብን የደም ስኳርን መጠንን ቁጥጥር ማድረግ፣ ለሐኪምን ማማከር ያስፈልጋል። ውድና የተከበራችሁ ቤተሰቦቼ በነገራችን ላይ በሽታ አይምጣ አይጣል ነው። እግዚአብሔር ይማረን። መድኃኒቱንም ደግሞ መድኃኒት ያድርግልን። ታሞ መድኃኒት የሚወስድ ካለ እግዚአብሔር ከመድኃኒቱ ያገናኘን። ምንድን ነው አንዳንዴ ማለት ነው ራሳችንን ሳናቅ በጣም የሚጎዳ ነው ጉበት ማለት ነው። ምንም በቃ የሆነ ጤነኛ መስለን ነው የምንኖረው። ረጅም ጊዜ ጉበት ችግር ያለበት ሰው ምንም አይነት ምልክት አያሳይም። ይሄ እንደዚህ አሁን ማቅለሽለሽ፣ የሆድ ህመም፣ እነዚህ ነገሮች በጨጓራ ነው የምናያቸው እኛ ማለት ነው። ብዙውን ጊዜ በጨጓራ ህመም በጨጓራ ምን ነው የምንለው እና ራሳችንን መጠበቅ ትልቅ ነገር ነው ከእግዚአብሔር ጋር። ከእግዚአብሔር በታች ደግሞ እኛ ራሳችንን መጠበቅ አለብን። ውድና የተከበራችሁ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ ሌላ ቪዲዮ አስተማሪና ጠቃሚ ነው የሚለውን ይዤላችሁ እስክመጣ ድረስ ቸር ሰንብቱ። ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ።